በድንገት መታ ሰላምን ይቅርታ ጠየቀቻት። አቶ በኃይሉ ደም በደም ሆነ ጭንቅላቱ ብሌን ፈንክተው ቃል አበቃላት። ቃል በስተመጨረሻው የወንጀል ሪከርድ በጣም ብዙ እንዳለባት ተረጋገጠ። ጠበቃውም ይችንማ ሕግ ፊት ነው የምናቀርባት፣ በጣም አረመኔና ጨካኝ ማለት ቃል ናት። በጣም ብዙ ሰዎችን እያጭበረበረችና እናትና አባት የለኝም እያለች የባለ ሀብትን ገንዘብ ስትዘርፍ የኖረች ሴትዮ ናት ብሎ አረጋገጠም። ሰላምዬ ቤሊንን በጣም አቅፋና አመስግና በጣም አድርጌ ነው የማመሰግነው። እውነት ለመናገር እስከ ዛሬ ለበደልኩሽና ላሰቃየሁሽ ይቅርታ አድርጊልኝ። ለካስ አንቺ ነፃ አውጪ የልጄ ነበርሽ ብላ አለቻት። እትዬ ምንም ችግር የለውም፣ ምክንያቱም አንቺን በሰዓቱ ቃል ልጅሽ እንደሆነች እንጂ ሌላ ምንም የምታውቂው ነገር የለም። ግን ይሄ የተረገመ ወንድምሽና ቃል ነው አንቺ ላይ እየተጫወቱብሽ የነበረው። ምክንያቱም ጭንቅላትሽን ተጠቅመው ሀብትና ንብረትሽን ሊወስዱ ነበረ አሳብደው ጎዳና ላይና ሂደሽ እጅሽን እንድትሰጪ አስበውና ፈልገው ስለነበረ ነው። ሌላ ምንም ችግር የለውም እባክሽን ብላ አለቻት። ታዲያ ይህን ሁሉ ምስጋና እንዴት አድርጌ ነው የማመሰግነው ልጄ? በጣም አድርጌ ነው የማመሰግነው ብላ አለች። ምንም ችግር የለውም ማመስገን አይጠበቅብሽም። እኔ እኮ የእውነትም የአብራክሽ ክፋይ ባልሆንም እንኳ ልክ እንደ ቤተሰብ ነን ብላ አለቻት። አዎ ብሌንዬ በጣም አድርጌ ነው የማመሰግነው ፈጣሪ ስጥልኝ ብላ እቅፍ ስታደርጋትም ጠበቃው እውነት ለመናገር እናንተ ሰዎች እናትና ልጅ ትመስሉኛላችሁ ብሎ አለ። ምን ማለት ነው? የምሬን እኮ ነው፣ እናትና ልጅ ነው የምትመስሉት። እናም በጣም ትለያላችሁኝ ብሎ ሲል አያንተ ምን ነው ባደረገልኝ። እውነት ለመናገር በጣም ደስ የሚል እና ጥሩ ህይወት ይኖረን ነበር። ብሌንዬ የኔ ልጅ ብትሆን ምንኛ ታደልኩኝ ብሎ አለ። አይ እውነት ለመናገር በጣም ደስ የሚል ነገር ነው። በሌላ በኩል አቶ በኃይሉ እንግዲህ እህቴ ይቅርታ አድርጊልኝ ላጠፋሁት ነገር፣ ግን ደሞ እኮ ቃል ሐሰተኛ ልጅሽ እንደሆነች እኔም በበኩሌ ታግዬልሻለሁ። እርግጥ ነው እኔ ነኝ ያመጣኋት፣ በኋላ ግን ልጅሽ ነኝ ብላ ስትል በጣም ደንግጬ ነበር እና እባክሽን እያለ ቢለምናትም በቃ እንደውም ከዚህ በኋላ ማድረግ ያለብህ ምን መሰለ፣ በጣም አረመኔና ጨካኝ ስለሆንክ አሳልፌ ለህግ ካልሰጥህ በፊት ከፊቴ ጥፋልኝ ብላ አባረረችው። በስተመጨረሻ ዳግምና ቃል ሲገናኙ ትሰማኛለህ፣ አንተ የማታውቀው በጣም ብዙ ነገር አለ። ህይወቴን ካመሰቃቀሉት ማመሰቃቀላቸው ካልቀረ አንድ ነገር ልንገርህ፣ እሱም ደግሞ አባትህን የገደለው በኃይሉ ነው እና እናትህም ታውቃለች ብላ አለች። እኔ ባንቺ ውሸትና እንደዚህ አረመኔነት ቋንቋ አላምንም። ትሰምኛለሽ? በቃሽ ቃል፣ ከዚህ በኋላ ህይወቴን እንድታበላሹ በፍጹም አልፈልግም ብሎ ሲል ለምን ብዬ ነው እኔ አንተን ህይወት የማበላሸው? እውነቴን ነው የነገርኩህ። በጣም አረመኔና ጨካኝ ሰው ማለት በኃይሉ ነው ብላ አለችው። እንደዛ ከሆነ እናቴን እጠይቃታለሁኝ ብሎ ወደ እናቱ እየገሰገሰ ሄደና እማዬ የእውነት ያለችኝ ነገር ትክክል ነው ወይ ብሎ አለ። ምን ማለት ነው አልገባኝም። ትሰምኛለሽ? አሁን ቃል ያለችው እስር ቤት ናት። ላጠፋችው ጥፋት የእውነቴን ነው ምልሽ ቅጣቷን እየተቀበለች፣ ግን ደግሞ አንቺ ለምን እንደዋሸሽኝ መናገር አለብሽ ብሎ አላት። እኔ ምን ብዬ ዋሸሁኝ ልጄ? እስኪ ንገረኝ። አይ የእውነትም አንቺ ማለት በጣም አረመኔና ጨካኝ እናት ነሽ። አባቴን የገደለውን እያወቅሽ ዝም ብለሻል ብሎ አላት። እና ታዲያ ምን እንዳደርግ ጠብቀህ ነበረ? እስኪ ንገረኝ። የእውነት እሱ ነው የገደለው ብዬ ብልህ እኮ ሂደህ ማንቁርቱን አንቀህ ትገለው ነበረ። እኔ ደግሞ ነፍሰ ገዳይ እንድትሆን በፍጹም አልፈልግም ብላ አለችው። እና ታዲያ ምንድን ነው የምትፈልጊው? እስኪ ንገሪኝ። በቃ ተው፣ ሁሉንም ነገር ትተህ በገዛ
ህይወትህና በራስ ላይ እየወሰንክ እንድትኖር ብቻ ነው። እባክህ ልጄ ልለምንህ፣ ይሄ ላንተ አይመጥንህም ብላ አለችው። በቃሽማ ከዚህ በኋላ መጠነኝ አልመጠነኝ አንቺ ምንም የምታውቂው ነገር የለሽም፣ ደግሞም እመኝኝ እገለዋለሁ ብሎ በጣም ተናደደ። ብሌን ጋ ደውላ ልጄ እባክሽ የማይሆን ችግር ውስጥ ገብቻለሁ እርጂኝ ብላ ስትል ምንድን ነው እማዬ? እንግዲህ ካወቅሽው አይቀር በኃይሉ ነው የዳግምን አባት የገደለው። እናም ዳግም ይሄንን ነገር ያቺ የተረገመች ቃል ሰምተው ሊገለው እየሄደ ነው። አታስቢ፣ መቼም ቢሆን አያደርገውም። ምክንያቱም እኔን ይፈራኛል፣ እኔ አናግረዋለሁኝ ብላ አለች። እንደዛ ከሆነ መልካም ልታናግሪው ይገባል፣ ካልሆነ ግን ከባድ ችግር ውስጥ ነው የምንገባው። ሰውየው በጣም ክፉና አረመኔ ነው ብላ አለች። በሌላ በኩል ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። በጣም እጅጉን የደነቀ ነገር ብሌን አደረገች። ሰተት ብላ ሂዳ አልማዝ ምን አይነቲቱ አረመኔና ጨካኝ ሴትዮ ብትሆኝ ነው? እስኪ ንገሪኝ፣ እንዴት ብትደፍሪ ነው የእውነት እዛች ምስኪን ሴትዮ ላይ የፈረርሽባት? ብሎ አለ። እኔ ምን ላድርግ? እውነት ለመናገር እኔም እኮ ሆን ብዬ አይደለም፣ እባክህን ተገድጄ ነው ብላ አለችው። ምንም አይመለከተኝም፣ ግን ደግሞ የእውነት የምትወጃትና የምታምኛት ከሆነ እባክሽን እንደዚህ አይነት ክፉ ነገር አታድርጊ ብሎ አላት። ሂደሽ በህይወት እንዳለሽ ንገሪያት፣ ሴትዮዋ እኮ በጣም እየተጨነቀች ነው ብላ ስትላት፣ እውነት ለመናገር እኔም ተጨንቄያለሁ። ታውቂያለሽ፣ ልጄን ካጣው በኋላ ሁሉም ነገር ከንቱ እንደሆነ ገብቶኛል፣ ግን ደግሞ ይህን ማስረዳት አልችልም ብላ አለች። እንዴት ነው የማትችይው? በጣም ትችያለሽ። አንቺ ማለት በጣም ጀግናና ለእውነት ኗሪ አይደለሽ እንዴ? ታዲያ ይሄ ምንድን ነው የሚያቅትሽ? ሂደሽ እኔ አልሞትኩም በህይወት አለ፣ ግን ደግሞ የዚህ ሁሉ መንስኤ ቃልና ያ የተረገመ ነው ብለሽ እኮ መናገር ነው ብላ አለች። የእውነትሽን ነው? አዎ የእውነቴን ነው። ያ የተረገመ ሰውዬ ብለሽ መናገር ነው። ከዛም በኋላ ሁሉም ነገር ያበቃል፣ እባክሽን እያለች አለቻት። እሺ አንቺ እንዳልሽኝ ይሁን፣ ሁሉንም ነገር አደርጋለሁኝ ብላ በይ ለማንኛውም መሄድ አለብን፣ ሰተት ብለን እንሂድ ብላ አለቻት። እሺ እኔም ስለ ሁሉም ነገር በጣም አመሰግናለሁ ብላ ስትል፣ አይ ማመስገን አይጠበቅብሽም፣ አንቺ እኮ የእውነትም ለእውነት ስለምትኖሪ ነው እንጂ በጣም ብዙ ለእውነት የማይኖሩ ሰዎች አሉ፣ ስለዚህ አመሰግናለሁኝ ብላ አለች። ችግር የለውም ቃል በኃይሉ ጋር ደውላ ያቺ ሴትዮ ከህይወታችን መውጣት አለባት፣ ካልሆነ ግን ከባድ ችግር ውስጥ ነው የምንገባው ብላ አለች። ምን ማለት ነው ደግሞ ይሄ? እስኪ ንገሪኝ። እንግዲህ ሴትዮዋ ሁሉንም እውነታችንን አውቃለች። ታዲያ የዚህ ሁሉ ነገር እውነቱን ካወቀች ምንም ምትል ይመስልሃል? እኔ እንዴት ላውቅ እችላለሁ? አየህ ምንም ነገር አታውቅም። ግን ደግሞ እውነቱ ከታወቀ አንተም እኔም ሁላችንም ያበቃልናል። ስለዚህ እባክህን ማድረግ የምትፈልገውን ነገር አድርገህ ሁሉንም እንድትበጣጥሰው እፈልጋለሁ ብላ አለችው። እኮ ምን እንደማደርግ ንገሪኛ፣ እኔ እኮ ስላልገባኝ ነው ብሎ ሲላት፣ ትሰማኛለህ? አሁን ሄደህ ያችን በእናቷም ሆነ በማንም ከፈለክም በፍቅረኛዋን ቢሆን አስፈራርተህ እንድታቆም ንገራት ብላ አለችው። እንደዛ እንኳ ማድረግ አልችልም። ለምን? ምክንያቱም ዳግም አሁን ላይ በጣም አደገኛና ክፉ ሰው ሆኗል። አባቱን ደግሞ እንዳስወገድኩበት አትርሺ ብሎ አላት። እኔ ምንም አይመለከተኝም፣ ግን ደግሞ የእውነት ይህንን ነገር የማታደርግ ከሆነ ሁሉም ነገር ያበቃል። ያኔ ምን እንደምትመልስ እኔ ምን ላውቅ እችላለሁኝ ብላ አለች። እሺ እንደዛ ከሆነ በጣም ጥሩ ሰላምዬ። ቆይ ምንድነው የማደርገው አሁን? እኔ በቃ ነፍሰ ገዳይ ሆንኩ ማለት ነው? አበቃልኝ ማለት ነው? እንዴት ነው እንደዚህ የሆንኩት? መቼና እንዴት? ወይኔ ጉዴ እያለች እንደ ተስፋ መቁረጥ ውስጥ ሆነች። አይ ግን ደግሞ አንድ ማድረግ ያለብኝ ነገር አለ። የቱንም ያህል ቃልን እንኳ በአምናትና በወዳት ልጅ ብትሆንም ሀብትና ንብረቴን ግን ለእሷ በፍጹም አልሰጣትም። ምክንያቱም
ለእሷ ከሰጠኋት አንድ ቀን እንኳ ስወጣ እንደማላገኘው በደንብ አድርጌ ነው የማውቀው። እና ምንድን ነው ማድረግ ያለብኝ? እንደምንም ብዬ ይህንን ሀብትና ንብረት እንድትወርስ ማድረግ አለብኝ ብሌን ብላ አለች። ገና ለማታውቃት ልጅ እንኳ ለቢሌን የአብራኳ ክፋይ እንደሆነች ሳታውቅ ሀብትና ንብረቷን ለማካፈል ዝግጁ ሆነች። እጅጉን ይገርማል፣ ይደንቃል። ዶክተር ደውሎ አሁን ሁሉንም ነገር አረጋግጬልሻለሁኝ ብሎ አላት። ምንድን ነው እስኪ ንገረኝ። እውነት ለመናገር አንቺ ራሱ አታምኝም እና ከዚህ በኋላ እንደምንም ብለሽ ማድረግ ያለብሽን ነገር አድርገሽ ያችን ቃል ከቤትሽ አስወጪ። እናም ደግሞ እንደምንም ብለሽ ብሌን ያንቺ ልጅ እንደሆነች ማሳመን አለብሽ። እርግጥ ነው ብሌንን አግኝቻት አትቀልድ ብላ ብላኛለች፣ ግን ደግሞ ብሌን ያንቺ ልጅ ነሽ ብሎ አላት። አይ ይህማ ሊሆን አይችልም። እንዴት ሆኖ? ምክንያቱም እኔና እሷ እማይታሰብ ነው ብላ ስትለው እኮ ልክ እኮ ነሽ አንቺና እሷ እውነትም አይታሰብም፣ ግን ደግሞ እውነታውና የተደረገው ነገር የእውነት ይሄ ብቻ ነው ብሎ ሲላት እጅጉን ተገረመች፣ ተደነቀች። በቃ ህይወታችን ተቀየረ ማለት ነው እና ያቺ የምወዳት ምዬ ብሌንን በጣም አመሰገነቻት። የኔ ውድ ልጅ አመሰግናለሁ፣ ከስንት ስቃይና መከራ እንዳወጣሽኝ ማን በነገረሽ፣ ላደረግሽልኝ ነገር በሙሉ ከልብ አድርጌ ነው የማመሰግነው ብላ አለቻት። አረ ምንም ችግር የለውም፣ ደግሞም እኮ አንቺም እውነት ለመናገር ልክ እንደ እናቴ ነሽ። አንቺ ለእኔ በጣም ብዙ ነገር አድርገሽልኛል። አንቺ በጣም ልዩና ጨዋ እናት ነሽ ብላ አለቻት። ልክ ነሽ፣ ባንዋለድም አንቺና እኔ እንኳ እውነት ለመናገር ልክ እንደ እናትና እንደ ልጅ ነን፣ እንደዚህው እንቀጥላለን ብላ አለች። አዎ በሚገባ የእውነት እንዳንቺ አይነት ጨዋና ደስ የሚል ሰው አይቼ አላውቅም በህይወቴ፣ በጣም አመሰግናለሁ ብላ አለች። አቶ በኃይሉ ትሰሚኛለሽ ብሌን እንደዚህ እንዳደረግሽኝ አትቀሪያትም ብሎ አለ። ምን አደረግኩኝ? ትሰማኛለህ? እውነት ለመናገር እንደውም ዘግቻለሁ። ከዚህ በኋላ እያንዳንዱ ነገር በሙሉ አስከፍልሃለሁ ብላ አለችው። ምን ማለት ነው ደግሞ? ምንድን ነው የምታስከፍኝ? ምን ነው የእውነት ሰላምን እንደዚህ ላደረካት ነገር አትከፍል ይመስልሃል እንዴ? ዋጋህን ታገኛለህ። ብቻ ትንሽ ጊዜ ጠብቀኝ ብላ ሄደች። ዳግምና ሳሚ ትሰማኛለህ? አሁን ብሌን መፎካከሩን እንተውና አንድ ቁም ነገር እንድኖር እፈልጋለሁ ብላ አለችው። ምንድን ነው እሱ ደግሞ? እስኪ ንገረኝ። ምክንያቱም ከዚህ በኋላ የበኃይሉን ደካማ ጎንና ምን እንደሚወድ ምን እንደሚጠላ ማጥናት አለብን፣ ልንበቀለው ይገባል ብላ ስትለው እሺ መቼም ሴት የላከው ሞት አይፈራም እንደሚባለው ዳግምም ጀግና ሆኖ ሊፋለም እና ይህንን በኃይሉን መቀመቅ ለመክተት ከሳሚና ብሌን እንዲሁም ዳግም ተመካከሩ። ዳግምና ሰላም አወረዱ።